እንዴት እንዳደረገ ልንገርሽ። መጣና ልጄ እንዲመተናነቅ ሽጉጥ ምናምን እኔ አላሳየሁትም፣ አያውቅም እንደይነት ጨዋታ። ከዛም በኋላ መጥቶ እዚህ ጋር ነው እንደዚህ ያዘኝ። እንደዚህ ማለት ቲቱቦይ እንዲህ ነው ያነቀኝ። ማን ያሳየ ብዬ ተቆጣሁት። አይ ቢኒያም እኮ እንደዚህ አደረገኝና አነቀኝ አለኝ። ከዛ እንደውም እራሱ ጋር ደወልኩና እንዴት ልጅ አንቃለ ብዬ ይሸሻል። አይፈልግም ወይስ ያቅፈዋል? ይፈልገዋል። አባቱን ሲያይ ልጅሽ አላውቅም። በግድ ነው የለመደው፣ በግድ ነው የለመደው። ምክንያቱም ህፃን ልጅ ብስኩት ከረሜላ ምናምን ወይ ደግሞ የሚፈልገውን ነገር አደርግልሃለሁ ካልሽው እሺ ነው የሚለው ነው አይደለም? በቤት ሲመጣ ነው እየሮጠ ያቅፈዋል ወይስ እምቢ ይላል? እሱ ጋር ሄድ ሲባል ልጅሽ አባቱ ጋር ሄድ ሲባል እየሮጠ ሄዶ ያቅፈዋል፣ ደስ ይለዋል ወይስ እምቢ አልፈልግም ይላል? ላይክ ይሸሸዋል። አላውቅም። እሱን አሁን እኔ አይደለሁም ማገናኘው፣ እኔ አላገናኝህም ብዬዋለሁ። ከእናቴ ጋር ነው የሚገናኘው። እናቴ ናት። ማዘር ተናገሪ፣ ትንገረና ማዘር ተናገሪ። ለምን ቆይ እንደዚህ ላድርግ? ሰላም ደህና ነሽ? ሰላም ማዘር እንዴት ነሽ? ሰላም ነው ይመስገን። አለን። እኔ እንኳን ካለኝ ሁኔታዎች እኔ በመጀመሪያ እንኳን እንደዚህ መቅረብም አልፈልግም። ዛሬ ስለቀረብኩም እንግዲህ ለሚመለከተው ሁሉ ሰላም እላችኋለሁ። መልካም ነው። ሆኖም ሰው እንደዚህ ተወያይቶ ችግር መፍታት መልካም ነው፣ ቆንጆ ነው። አንድ ነገር አለ። እኔ ምኖረበት የነበረው ከደንበል ጀርባ ነው። ስኖር ጎረቤቶች ይጠሩኛል። ሲጠሩኝ የሆነ የድሃ ድሃ ነኝ እባካችሁን እርዱኝ የሚል ፊልም ቢኒያም ለቋል። ልጁን ታቅፎ ማለት ነው። ነይ 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 እስቲ ይሉኛል ጎረቤቶቼ። እሺ እላለሁ። ይህን ፊልም ተመልከቺ ይሉና ያሳዩኝና እነሱ ሁሉም አንገታቸውን ይደፋሉ። አዘንኩ። ወዲያው የውሃ ሚዲያ ሄጄ ዲቦራም ቢኒያምም ልጁን እንዳያወጡ ቢኒያምም ልጁን እንዳያወጡ በታክሲ ሲሄድ ይሄን ሊታቂዋለሽ የውሃ ሚዲያ የሚዲያ ልጅ ኮንትሮባንድ ልጅ ሌላም እየተወራበት እኔ በመሃል ጭንቅ ለልጁ ልብሱን ሁሉ ቀይራለሁ። አንዳንዴ እስቲ በማይታወቅበት ልብስ ይሁን አንዳንዴም እንደው አቃጥለዋለሁ፣ እናደዳለሁ በጣም እና ይህ ሁሉ ሁኔታዎች በእኔና በህፃኑ እያለፈ ተሻግሬያለሁ። እኔ ቀደም ሲል 2 ልጆች አሳድጌያለሁ። አንዷ ዲቦራ ናት፣ አንዷ ሊያ ናት። 2 ልጅ ሳሳድግ ድምፄ ተሰምቶ አይታወቅም። ግን በዚህ ህፃን ልጅ አንገቴን የምደፋበት ጉዳይ የለም። ሚዲያ ላይ መውጣት እሱስ ዶላሩን ያፍሳል። ይሄ ህፃን ልጅ ግን የዛሬ ህፃን የነገ ታዳጊ ነው። መጨረሻው በዚህ ህይወት ውስጥ ይኖራል። እስቲ አስቢው። 2 ቢኒያምና ህፃኑን ለማስተዋወቅ እኔ 17 ቀን ይፈጀብኝ። ህፃኑ ምን ያደርጋል? ማንም ልጅ ላይ ሰው ትልቅ ሰው ሲያገኝ ሄዶ እግሩ ላይ ጥምጥም ይላል። ያሳዝንሻል። ግን ቢኒያምን ለማወቅ ቢኒያም ይመጣል። አባትህ እኮ እኔ እኮ ነኝ ይለዋል። ከምንም ይቺ ጉልበቱን ያጥፍና ሰውነቱን አቀማመጡን መሃል ያደርግና ወደ ግድግዳው ነው የሚሸሸው። ይሄ ልጅ ምን ሆኖ ነው እንዲህ የሚሆነው? እስቲ ቆይ ሁሉ ጊዜ እንዲህ ሲሸሸው አንድ ቀን እስቲ ቆይና ቢኒያም ወተት ይግዛልህ ብዬ ሄድኩኝ ወደ ቢኒያም መንገድ። ሲሄድ 3 ሆነው እየመጡ ነው። እስቲ ዛሬ ስጋ ግዛለት ቢኒያም ምናምን አልኩት። እሺ ብሎ ግማሽ ኪሎ ስጋ የተፈጨ ጎድንም እንደዚህ ወደ 800 ብር አወጣ። ልጁ ግን በዛው ልክ ራሱ ቢኒያም ተሸክሞት ልጁ እያለቀሰ እንባውን ያንጠባጥባል። ቢኒያም ጭንቅላት ላይ ንፍጡን ሁሉ ይሄ ልጅ ላይ ግባቡ ነው እንዴ? 17 ቀን ሙሉ ገባሽ? ላይ ግባቡ ነው እንዴ ብዬ እቤት መጣ ልጁ። አሁን ቢኒያም እንትን ግዛ አልኩት፣ ሶፍት ግዛ፣ ዋይፕስ ግዛ አልኩት፣ ገዛ።
እኔ የቢኒያምን ጭንቅላት አጸዳሁት። በቃ ጓደኞች እንዳያዩ ሂድ፣ በዚሁ ከነሱ ጋር ተመለስ። ልጁን ይዤ እኔ ገባሁ፣ መከርኩት፣ ልጁን ማለት ነው። እና ግን ከዛ በፊት ያጠፋው ጥፋት ቢኒያም ምንድነው? እሱ ልክ የመጀመሪያ ቀን አንድ ላይ መጣ አይደለም እንዴ? በጋረድኩ አለ። ማሚ በጉን ተመልከች አለኝ። አይ እኔ እኮ በጉን መመልከቱስ ልመልከት ምንም ማለት አይደለም፣ ግን እኮ እኔ ይቅርታ ያልኩ እዛው ሚዲያ ላይ ነው። ሚዲያ ብትቀርልኝ ነው ለኔ ሐሳቢ። በግም ሳታመጣ ሚዲያ ምን ነው ብትቀርልኝ ነው አላማይ። ለምን ነገር ተከትሎ እንደሚመጣ ይገባኛል። ቢኒያም ሽማግሌ አምጣ ሲባል አንድ ሽማግሌ አላመጣም፣ ጓደኛውን ይዞ መጣ። ጓደኛው ደግሞ ዝም ብሎ ቲክቶክ ሰራተኛ። እኛ እኮ እዚህ ቢኒያምን እያስመከር ነው። አንድ በየቀኑ ማይገናኙ መስከረም 11 ኳስ ገዝቷል፣ እርጎ ገዝቷል፣ ወተት 1 ሊትር ገዝቷል፣ ከዛ ብስኩት ገዝቷል፣ ፓምፐርስ ገዝቷል፣ 2 ፓምፐርስ ገዝቷል፣ ዋይፕስ 1 ነው የገዛው። ልጃችሁ የአራት ዓመቱ ነው አይደል? ልጃችሁ 3 ዓመት አሁን ነው 4 የሚለው። አዎ ማታ ማታ ይጠቀማል። ኦኬ እኔ ራሱ እንደውም ዳይፐር ሲል ተሳስተካል። የ4 ዓመት ልጅ እንዴት ዳይፐር ይለብሳል? ዳይፐር ማለት ገዛ አትችልም ስለው እኔ ጋር መጥቶ ሲያድር ማታ ማታ ይሸና ነበር እና ዳይፐር ገዛ ነበር አለ። ከዛም በኋላ ስጋ ግማሽ ኪሎ አጥንት ገዝቷል። እነዚህን እንዳለ ከአስቤዛ ጋር አጠቃቅልኳቸው። አይ እንትን ልበል ኦልሬዲ አልቋል፣ ብዙ አይደለም። እሺ ከዛም በኋላ ደግሞ 1 ሊትር ወተት በተደጋጋሚ ገዝቶለታል፣ 5 ጊዜ ምናምን ነገር ፓውደር ወተት። ከዛ ግን ፓውደር ወተት ገዝቷል ቲኒጥየዋንና ከዛም በኋላ ይሄ 1 ኪሎ መሰለኝ። አዎ ትልቅና ትንሽ ነው ያለው፣ እንደዛ ነው የመዘገብኩት። እሺ ከዛም በኋላ ደግሞ የግማሽ ሊትር ወተት ከመስከረም 4 እስከ 30 ግማሽ ሊትር ወተት እንትን ብሏል። ከዛ ደግሞ በሻንጣ ሙሉ በፌስታል ሙሉ ቦንዳ ልብስ ይዟል። 17,000 ብር የደመረው ማለት ነው። 17,000 ብር ኢንቨስት አድርጌ ዩቲዩብ ቪዲዮ ሰራው ያለው ላይ። አዎ ከሱ ጋር ሲደመር ጫማ አለው እዛው። ልብስና ጫማ ስላልኩት እዚህ ጋር ራይት ከማድረግ ቤት ጫማ ያለው እዛው። ቦንዳ ጫማና አንድ ጫማ አንድ አዲስ ልብስ አንድ እሺ ቦንዳ 3 ነው። እሺ የትምህርት ቤት ክፍያ ከፍሎ ያውቃል? 1 ወር የጥቅምት 2500 ብር የትምህርት ቤት ክፍያ አንድ ጊዜ ብቻ ነው የከፈለው። አንድ ጊዜ ብቻ። ኦኬ እሺ እንትን 4,000 ብር በወር ይሰጥ ነበር? በጭራሽ። ኧረ በህልሙም 400 አይሰጥም። አይደለም 4,000 ብር 4 ብር አይሰጥም። ያለኝም ነው የሚለው ከቶ ማያውቅም። 4,000 ብር አንዴም በህይወቱ በጭራሽ ዴኔ ተመርምሮ ነው የሚበዛው። ዴኔ ተመርምሮ አባትነቱ ከታወቀ ጀምሮ ለ8 ወር ምንም በቃ ይሄን ብቻ ነው ያደረገው። ከዛም በኋላ ደግሞ ነግሮሽ ከመሬት ተነስተሽ ዘግተሽዋል። እውነት እሱ እንደሚለው እንደዚህ ብለሽ ነው ማሰብ። ተስማምተን ነው ያንተ ዩቲዩብ ላይ የቀረብኩት። መጀመሪያ ጥያቄ ተስማምተን ነው። ዋሽቷል፣ አልተስማማንም፣ እንደዚህ እያልሽ ለኛ ንገሪኝ። እሺ አልተስማማንም። ያለ ፍቃዴ ነው የተቀረስኩት። ሊያውም ደግሞ ለዚህ ደግሞ ዳሎር ኢንተርቴይንመንት ተጠያቂ ነው። እሱ ነው ደውሎ የጠራኝ። እቃ ውሰጂ ነው የተባልኩት። ከዛ ሲሄድ ማለት በግዴታ ነው። በቃ ሰው ሌሊት ጀምሮ ቁጭ ብሎ እንትን ይላል። እንደውም በደንብ ከታየ በስነ ስርዓቱ ላይ አልመለስኩለት። እሺ ሌላው ደግሞ አልፈልግም ብለሽ ለምን አይወጣሽም? ፈቃደኛ ካልሆንሽ ኢንተርቪው ተብለሽ ተነጋግረሽ ካልሄድሽ ስትገቢ ቃለ መጠይቅ ወይ ኢንተርቪው ሲጀምሩ እንዴ ለዚህ አልተስማማንም ቃል ውስጥ ነው የመጣሁት ብለሽ ብድግ ብለሽ ለምን አልወጣሽም? እምቢ ብለሽ አላወኩም። ምኑን እኔ እንደዚህ እንደሚደረግ አላውቅም። ምክንያቱም ሰው ከቦኛል። በተከበብኩበት እንዴት ነው እንትን የምለው? እኔ ደግሞ ሰው ሪስፔክት ከማድረግ አንጻር እንጂ እሱ ይምጣ አይምጣ የማውቀው ታሪክ የለም። አልተስማማንም በዚህ። ከዛ ባለፈ ደግሞ ረድቻለሁ ላለው የረዳው የት አልደብተሩ እንደዚህ ነው እንድትናገር የሚፈልገው። ይሄን አርጓል፣ ይሄን አላረገም፣ ይሄን ዋሽቷል፣ እዚህ ጋር
የትምህርት ቤት ከፍሏል ወይም አልከፈልም እንዳለው ልብስና ጫማ ለልጁ ሲገዛ ነበር ለ10 ወር ያህል ለ8 ወር ያህል ነበር ወይም አልነበረም? እንደዛ ያልሽ? እሺ እየረዳ አልነበረም አደረኩ ያለው ወይም ደግሞ ይኸው እናቴ መዝግባ ያስቀመጠችውን እሱ የሚያወራውን አለ እናቴ የመዘገበችውን ደግሞ እስቲ እናትሽ የመዘገበችውን ልበይና እዚህ ጋር እሱ ከተናገራቸው ውስጥ ኤክስ ራይት አደርጋለሁ እኔ። እሺ ቆይ ለምን ይኸው መስከረም 4 ሩዝ 5 ኪሎ ገዝቷል። ወተት 1 ሊትር ገዝቷል። ብስኩት ገዝቷል። ይሄ ኩኪስ ማለት ነው። እሺ ከዛ በመስከረም 11 በየቀኑ አይገናኙም። መስከረም 11 ኳስ ገዝቷል። እርጎ ገዝቷል። ወተት 1 ሊትር ገዝቷል። ከዛ ብስኩት ገዝቷል። ፓምፐርስ ገዝቷል። 2 ፓምፐርስ ገዝቷል። ዋይፕስ 1 ነው የገዛው። ልጃችሁ የ4 ዓመቱ ነው አይደል? ልጃችሁ 3 ዓመት አሁን ነው 4 የሚለው። አዎ ማታ ማታ ይጠቀማል። ኦኬ እኔ ራሱ እንደውም ዳይፐር ሲል ተሳስተካል። የ4 ዓመት ልጅ እንዴት ዳይፐር ይለብሳል? ዳይፐር ማለት ገዛ አትችልም ስለው እኔ ጋር መጥቶ ሲያድር ማታ ማታ ይሸና ነበር እና ዳይፐር ገዛ ነበር አለ። ከዛም በኋላ ስጋ ግማሽ ኪሎ ስጋ ግማሽ ኪሎ አጥንት ገዝቷል። እነዚህን እንዳለ ከአስቤዛ ጋር አጠቃቅልኳቸው። አይ እንትን ልበል ኦልሬዲ አልቋል፣ ብዙ አይደለም። እሺ ከዛም በኋላ ደግሞ 1 ሊትር ወተት በተደጋጋሚ ገዝቶለታል 5 ጊዜ ምናምን ነገር ፓውደር ወተት። ከዛ ግን ፓውደር ወተት ገዝቷል ትንጥዬዋንና ከዛም በኋላ ይሄ 1 ኪሎ መሰለኝ። አዎ ትልቅና ትንሽ ነው ያለው፣ እንደዛ ነው የመዘገብኩት። እሺ ከዛም በኋላ ደግሞ የግማሽ ሊትር ወተት ከመስከረም 4 እስከ 30 ግማሽ ሊትር ወተት እንትን ብሏል። ከዛ ደግሞ በሻንጣ ሙሉ በፌስታል ሙሉ ቦንዳ ልብስ ይዟል። 17000 ብር የደመረው ማለት ነው። 17000 ብር ኢንቨስት አድርጌ ዩቲዩብ ቪዲዮ ሰራው ያለው ላይ። አዎ ከሱ ጋር ሲደመር ጫማ አለው እዛው ልብስና ጫማ ስላልኩት እዚህ ጋር ራይት ከማድረግ ቤት ጫማ ያለው እዛው ቦንዳ ጫማና አንድ ጫማ አንድ አዲስ ልብስ አንድ እሺ ቦንዳ 3 ነው። እሺ የትምህርት ቤት ክፍያ ከፍሎ ያውቃል? 1 ወር የጥቅምት 2500 ብር የትምህርት ቤት ክፍያ 1 ጊዜ ብቻ ነው የከፈለው። 1 ጊዜ ብቻ። ኦኬ እሺ እንትን 4000 ብር በወር ይሰጥ ነበር? በጭራሽ። ኧረ በህልሙም 400 አይሰጥም። አይደለም 4000 ብር 4 ብር አይሰጥም። የለኝም ነው የሚለው። ከቶ ማያውቅም 4000 ብር አንዴም በህይወቱ በጭራሽ። ዴኔ ተመርምሮ ነው የሚበዛው። ዴኔ ተመርምሮ አባትነቱ ከታወቀ ጀምሮ ለ8 ወር ምንም በቃ ይሄን ብቻ ነው ያደረገው። ከዛም በኋላ ደግሞ ነገሩ በጣም እየተባባሰ ሲሄድ እኔ አልፈልግም ብዬ ከመሃል ወጣው። እኔ ማግኘት አንተን ስለማልፈልግ ብዬ ቁጥሩን የእናቴን ሰጠሁትኝ። ከዛም በኋላ የምታሳየው እሷ ናት። ይሄን ሁሉ ሲያደርግ የምትጽፈው እሷ ናት። እሺ 4000 ብር እሰጣለሁ ብሎ ነው እንጂ ቃል የገባው ሰጥቶ አያውቅም። እሰጣለሁ ብሎ አላለም። ልጁን እንደውም አብይ ገና 1 ወራችን ይሄ ሁሉ ሆኖ በ1 ወር ውስጥ እኔ እናት ማያዝ አለብሽ። ገና 1 ወር አዎ ለነግርሽ ነው እያረኩለት ነው። በወር 4000 ብር እየሰጠሁሽ የትምህርት ቤት እየከፈልኩኝ የሚያስፈልግ ነገር ካለ አረጋለሁ። የሰጠክ መስሎኝ ገና እሰጣለሁ የሚል ሀሳብ ነው ያቀረብከው። መመዝገብ በሁለተኛው ወር በቀጣይ ወር ማለት ነው። ሰጠክ አታውቅም 4000 ብር። እሺ ያደረካቸውን ነገሮች የነገርከኝን ያውልክ ቢኒ ያደረካቸውን ነገሮች የነገርከኝን አሁን ዲቦራ ኮንፈርም ስታደርግ ራይት ያርኩ ነው። 4000 ብር ግን ሰተህ ማታውቀው ከዚህ ጋር መሰረዝ አለበት። የለማ ገና ልትሰጥ ለወደፊቱ 4000 ልትሰጥ። ስለዚህ ገና ልትሰጥ ስለሆነ ስላልሰጠህ አይጻፍም። እዚህ ጋር ከተሰጡ ነገሮች ጋር አይጻፍም። ሰው ይሰረዛል። 4000 ብር ተሰርዟል። እሺ ገዛው ያልካቸውን ነገሮች ሁሉ ደብተር ላይ አንብባ እንደገዛህ ተመዝግቧል።
ራይት ተደርጓል፣ ታርሟል። ግን የትምህርት ቤት ክፍያ ግን ስንት ጊዜ እንደሆነ አንተ አልገለጽክም። እኔ ደግሞ ለ8 ወር ያህል በየወሩ የከፈልክ መስሎኝ ነበር። እሷ አንድ ጊዜ ብቻ ነው የከፈለው ብላለች። መጀመሪያ ስጀምርልሽ እኮ ገና በአንድ ወር ውስጥ እኮ ነው ያልኩሽ። በቃ ይቺ ነገር የተፈጠረችው አንድ ወር፣ በሁለተኛው ወር ላይ ተከሰስኩኝ ነው እያልኩሽ ያለሁት። ህዳር 8 ነው መጥሪያ ያደረሰኝ። በቃ አልገባሽም? ይሄንን ሁሉ ያደረኩት በአንድ ወር ነው። ፓውደር ገዝቻ፣ ኪራይ ነው ወተት ደግሞ ኪራይ አንድ ወር በ1 ሊትር ይዤለታለሁ። ከዛም ሳስበው 1 ሊትር የዲቦተራ ነው። አንዴ ልጨርስኩ። እነዚህ ነገሮች ሁሉ የገዛው አሁን ደብተር ላይ ያነበብሽልኝ እናትሽ በጽሁፍ ያሰፈረቻቸውን ነገሮች እንዳለ የገዛው በአንድ ወር ውስጥ ነው። መስከረም ላይ ነው። ከመስከረም 1 እስከ መስከረም 30 ባለው ጊዜ ነው። ከዛም በኋላ ቪዲዮ አቁም ሲባል ልጁንም ለምንትን ለማለት እያፈገፈገ መጣ። በልጁ ጨክናለሁ ምናምን ማለት ጀመረ። እንደ እናት ደግሞ እኔ እጨነቃለሁ፣ እልህ ውስጥ አትክተችኝ ምናምን ማለት ጀመረ። እኔ ደግሞ ሰሞኑን እንደውም ኢንጌጅ ስላደረገች ሚስትህ ምናምን እያሉ እየመጡ በጣም በኮሜንትን በምንም ስለሚያስጨንቁኝ ማጥራት ያለብኝ ነገር መጀመሪያ እዚህ ጋር ልነግራቸው ፈልገው ቢሆን ከሌላ ሰው ጋር ቀለበት አሰረች። እሱን እንትን ብላ በኮሜንት እና በላይቭም ስገባ ምናምን ትንሽ እየረበሹኝ ነበረ እና እሱንም ያው እዚህ ጋር ባሉ ሰው እናቴ ትሙት አቡ አይሰራም። ሰው ከ2 ሰዓት ከማታ 2 ሰዓት እስከ ጧት 12 ሰዓት ላይቭ ላይ ቁጭ ብሎ ማደር አለመስራት ነው። ጌመር መሆን እፈልጋለሁ፣ ቲክቶከር መሆን እፈልጋለሁ። ህልሜን እየኖርኩ ነው፣ አላገኝም። እናትዬ ትሙት ጊፍት ጋር አንበሳ ወርዶልኛል። ይኸው ፖስትቼዋለሁ። መቼ ይቺ 2 ሳምንት ይታይ ቪዲዮ እኮ አለ። ጊፍት ጋላሪ ሲበራ ሁለተኛ ነው። ይህንንም ያበራችልኝ ጓደኛዬ ነች። እኔን ለማበረታታት ብላ ይታያል። ገብታችሁ ማየት ትችላላችሁ። ጓደኛክ ማለት ፍቅረኛክ? ኦኬ ፍቅረኛዬ እኔን ለማበረታታት እኔን ለማገዝ ብላ አብርታልኝ ነው። ከዛ በፊት ደግሞ እንጉዳይ የምትባል ጌመር በጣም ስላሳዘንኳት ሁለተኛ ነው 2 ሳምንት ይህን ሳምንት ነው ያኛውን ሳምንት ነው የበረርኩት። ገባሽ? ከዛ ውጪ ከማታ 2 ሰዓት እስከ ሌሊት 12 ሰዓት ቁጭ ብያደርግ በጣም ነው የምለፈው የምታገሉ ዓላማ የለም ነው ልጄን ለማገዝ። አንድም ቀን ልጄን አላገዝም ብዬ አላውቅም፣ አንድም ቀን። ከዛ ውጪ ዩቲዩብ ላይ የሰራሁት ዩቲዩብ ላይ ይሄን አልሰራው ብያለሁ። እናቴን አገዝኩ፣ መብቴ ነው፣ ያሳደገችኝ እናቴን። እናንተን አላግዝም አላልኩም። ስልክ አላነሳም አላችሁ፣ ዘጋችሁኝ፣ ብሎክ አደረጋችሁ። አሁን ሀዊ አንዳንድ አጠራጠር አድርጌ ልንገርሽና አንቺ መልስ መልሽልኝ። በአንድ ወር ውስጥ ያገዝኩት ለልጁ አንድ ድሃ አባት ላገዘው ትንሽ ነው። አንድ ያዥልኝ። አንደኛ፣ ሁለተኛ ከኔ ገንዘብ ታፈረውና አንድ ድሃ አባት ለልጁ ይሄንን በአንድ ወር ውስጥ ትንሽ ነው የሚለውን ህዝቡ ይፈርዳል። ኦኬ፣ በአንድ ወር ውስጥ ትምህርት ቤት ከፍሏል፣ ልብስና ጫማዎች ገዝቷል፣ አስቤዛ ገዝቷል፣ እነ ሩዝ እነ ወተት የወተት ክራይ ከፍሏል። እንደገና ደግሞ ዳይፐር፣ ወተት፣ ዋይፕስ ገዝቷል። በአንድ ወር ውስጥ ለአንድ ልጅ የሚያስፈልገውን አስቤዛ የ1 ወር መስከረምን ገዝቷል። የጥቅምትን 2500 ብር የትምህርት ቤት ከፍሏል። ይህንን ያደረገው በአንድ ወር ውስጥ። በሁለተኛው ወር እነሱ ወደ ክስ ሄዱ ነው የሚለው። ስለዚህ በአንድ ወር ውስጥ በቂ ነው አይደለም? እሱን እስክደምሪ ላውራ። ሁለተኛ እሷ አለቅም አንተን እበቀልሃለሁ፣ ያው ከአንተ ገንዘብ ነው የምፈልገው፣ አንተ ማሰቃየት ነው የምፈልገው ብላኝ ፍርድ ቤት 10,000 ብር ፈርዶብኝ 2 ወር ከቆየሁ ማስረጃ ሳትይዙ እኮ እሷም ማለችኝ እሱም አንተም አልከኝ ትላላችሁ። ማስረጃ ከሌለ ተቀባይነት የለውም። አንተን ብበቀል ብፈልግ አይደለም አንተን የምበቀልህ፣ ግን በቀል እግዚአብሔር ነው። አንደኛ ማወቅ ያለብህ እኔ አንተን በክፉ ፍርድ ቤት ውሳኔ እናገርና ታወራለች። እስካሁን እያዳመኩኝ ጸጥ ብዬ እያዳመኩኝ ፍርድ ቤት አንቺ ስታወሪ እሱ ፍርድ ቤት 2 ወር ካለፈሽ ይግባኝ፣ አሁን ይግባኝ ካልከፈልሽ ይግባኝ ካላሽ 2 ወር ካለፈ ይሄ ሰው ይችላል ማለት ነው ብሎ ነው ዝም የሚለው። እንዴት በግማሽ በኔ ስቴትመንት ያለብኝ ሰውዬ እሷ እኔን እየከሰሰችኝ ይግባኝ ማለት የለብኝም? የይግባኝ ወረቀት ሲሰጠኝ እንግዳማ እንትን ካላለኝ 25,000 ብር ተቀብለሽ እኮ ልጁን አላሳይም ያልሽ ነሽ። አሁንም እናንተ የምትሰሙት ስቲል አላገዝኳትም። ለሷ 35,000 ብር በጥሬ 25,000 ብር ከፍዬ አስቤዛ ወንድም እኮ ዛሬ አላገዝኩም ያልሽ ነው እህት። አሁን እኮ ያልሽ አያግዝም። እሺ ዲቦራ 25,000 ከከፈለ በኋላ ልጁን አሳይተሻል?
መች መጣ? ዛሬ ነበር እኮ ሲጀመር ሳምንት አልሆነውም እኮ ብሩን እንኳን ከሰጠ ሲጀመር ዛሬ ነበር። ስልክ ካላነሳሽለት እንደዚህ ያያል ማሬ። በምን ልደውል? ቤቷ ስሄድ ቤት እየመጣ ነው በፖሊስ እያዘልኛል። ቤት ስሄድ አንድ አዳምጪ። ቤት ስትሄጂ ሰፈሬ እንዳይደርስ ገዳይ ነው ብላ አመልክታ ቤት ኬርኩ ማለት ነው። በስልክ ነው። በዚህ ሳምንት እናቴ ትሙት አብዬ 4 ጊዜ ደውይላታለሁ፣ እደውልልሃለሁ። አሁን ቢዚ ነኝ፣ እየለበስኩ ነው ምናምን በቃ እንዴት በጣም የዓለም ትሪሊየን ሰው እንደሷ ቢዚ አይሆንም እያለች ልጄን አሳጅኝ እያልኳት እንነጋገር። አንተ ልጅህን አልጠብቅም ካኑ እየወሰድሽ ነው 25 ሺህ ብር ወስደሽ እኮ ነው አልገኝ የምትይው 35 ሺህ ብር በጥሬ ወስደሽ እኮ ነው። አሁን እኮ ቅድም እኮ አልሽ አላለችም? ሀቡ ብላለች። አያግዝም ልጅ ነው እያለች አይደል እንዴ? እሺ ቆይ አንድ ጥያቄ ብቻ ዲቦዬ፣ ስልክ እንዳያነሳ እንዳይመጣ ቤት ሰፈር እንዳይመጣ ካልሽ ስልክ ካላነሳሽ በምን አይነት መንገድ ይሄ ሰውዬ ልጁን ይሄን ብቻ መንገድ ንገሪ። ይኸውልሽ ሀቡ ልንገርሽ፣ ሲጀመር ማለት ነው ከዚህ እየነገርኩሽ ነው። በመሀል ፍርድ ቤት 5000 ሲወሰንለት ላወራሽ ፈልጋለሁ አለ። ከዛ በፊት አውርቶኝ አያውቅም፣ ሞክሮም አያውቅም ሲጀመር ማለት ነው። እኔ እና እሱ የምንደዋወለው ለመጥሪያ የስ ብሎክ ነው ማደርግ። ካሁንም ብሎክ ነህ። ከዛም በኋላ ደግሞ ምንድነው የሚያደርገው? ይደውልና ሌላ ነገር ያወራል። ከዛ ያስወራኛል። ከዛ ወዲያውኑ እንትን ይላል፣ ቪዲዮ ቮይስ ይቀዳል ማለት ነው። ሪከርድ ያደርግሻል። ያስወራኝና ቮይስ ይቀዳል። ከዛ እኔ ደግሞ ምንድነው ወሬሽ እየተቀዳ ነው ብሎ እኔ ጋር ይደርሳል። ተረዳሽ? በኢሞ ነው በዳይሬክት ኮል በቀጥታም ያስታውቃል እንዴ? እኔ የሱ ስልክ እኔ ጋር እንግዲህ በሱ ነው የማውቀው። ልክ እንደዛ ሲል ከዛም በኋላ እኔም አላወራም፣ ፈቃደኛ አልሆንም። ስለዚህ ምን አደረጋለሁ? ሰው በቀጥታ ደውሎ ሲቀዳን ያስታውቃል። በኢሞ ምናምን ሲሆን ያስታውቃል። በቀጥታ ሬጉላር ኮል ይደርሳል። አንቺ ጋር እየተቀዳሽ ነው ይልሽ። ኦኬ እሺ፣ እየተቀዳሽ ነው ሲለኝ እኔ ደግሞ ስልኬን አጠፋና ከዚህ በኋላ ምንድነው ብሎክ አደረኩትኝ። እንደውም የሱ ስልክ እንትን አይልም። ከዛ ሰሞኑን እንደውም በሌላ ቁጥር ነበር እየደወለ እንትጁን ደግሞ አልከለከልኩህም። መከልከል እፈልጋለሁ። ቱ ቢ ሆነስት እኔ መከልከል እፈልጋለሁ። ምክንያቱም ልጄን አንተ ገንዘብ እያደረክ እንዲያደረኩ እያልኩ አደባባይ አራጣ አበዳሪ የማያወራውን ወሬ ለልጅክ ለገዛ ልጅክ ልጄ ብለክ መተክ ልትሰራበት ያው ምክም አይደለም። እዚህ ጋር እሱ አንድም አንቺን አልኮነንም፣ የደረሰበትን ብቻ ነው የተናገረው። አንቺ የተናገረውን ትክክል ነው ወይም አይደለም ነው እንጂ ማለት ያለብሽ እንደ አራጣ አበዳሪ ደጋግመሽ ያደረከውን አወራክ ምናምን ስትዩ ላይክ እኔ ቀድመሽ ጃጅ እያረግሹ ነው። ታዩ ህዝቡ ይፍረድ፣ ህዝቡ ይስማና የሁለታችሁንም ሰምቶ ማንጋ ሀቅ እንዳለ ይፍረድ እንጂ አንቺ ቀድመሽ እኔ ጻድቅ ነኝ እኔ ንጹህ ነኝ አንተ ብቻ ነህ ቆሻሻ አንተ ብቻ ነህ ኃጢአተኛ እያልሽ ነው። እንዲህ አድርጓል የዘረዘራቸውን ነገሮች ሳያደርግ ከዋሸ ሀቁን እንድናቅ ይሄ ሰውዬ ዋሽቷል፣ የትምህርት ቤት አልከፈለም፣ ይሄን አላደረገም፣ ፍርድ ቤትም አልከሰስኩትም፣ 100,000 ካሳም አልጠየቅኩትም፣ ይህን ሁሉ ነገር ውሸት ነው ብለሽ እኮ ታዲያ እንደዚህ ይኸውልሽ ይህንን ከፍሏል አድርጓል። የከሰስኩት ደግሞ 1000 ጊዜ አደባባይ ይወጣ ለልጄ ይሄን አረኩ ሲል በህጋዊ ይሄው አድርጊያለሁ ብሎ በማስረጃ እንዲቀመጥለት ነው እውነታው ማለት ነው። ውሸት አደረኩ ብሎ ከሚናገር ልጨርስልሽ፣ እሱ ያለውን አልሰማሁም አልነበርኩም ብለሽ ስለነበር ማሪ ልጨርስልሽ። ተረጋግተሽ ከመስከረም ጀምሮ ዲኤንኤ ተመርምሮ ልጅነቱ ከታወቀበት ጊዜ ጀምሮ የአቅሜን እየረዳው ነበረ። ዩቱብ ላይም ሰርቼ ዩቱብ ዶላር ሲቆጥር ዲቦ ስሪ ተቀጥረሽ ከምትሰሪ በዩቱብ ሞር ሰክሰስፉል ትሆኛለሽ ብዬ ዩቱብ ስንት እንደቆጠረልኝ ያሳየኋትና ነይና አንቺም ዩቱብ ስሪ በዩቱብ ሰክሰስፉል ትሆኛለሽ ይሄን ያህል ይገኛል አልኳትኝ። እናም ከመሬት ተነስታ ስልክ ማንሳት ተወች። ልጄን ማየት ከለከለችኝና በፍርድ ቤት ሄዳ ከሰሰችኝ ነው ያለው። ስለዚህ እውነት እሱ እንዳለው በሰላም አብራችሁ ሰላም ሆናችሁ እየረዳ ዩቱብ ቻናሉ ላይ እንግዳ ሆነሽ ቀርበሽ ጭራሽ ተስማምታችሁ እንግዳ ሆነሽ ቀርበሽ ዩቱብ ምን ያህል ገንዘብ እንደሚያስገኝ ነግሮሽ ከመሬት ተነስተሽ ዘግተሽዋል። እውነት እሱ እንደሚለው እንደዚህ ብለሽ ነው ማሰብ። ተስማምተን ነው ያንተ ዩቲዩብ ላይ የቀረብኩት። መጀመሪያ ጥያቄ ተስማምተን ነው ዋሽቷል፣ አልተስማማንም እንደዚህ እያልሽ ለእኛ ንገሪኝ።
እሺ አልተስማማንም። ያለ ፍቃዴ ነው የተቀረስኩት። ሊያውም ደግሞ ለዚህ ደግሞ ዳሎል ኢንተርቴይንመንት ተጠያቂ ነው። እሱ ነው ደውሎ የጠራኝ። እቃ ውሰጂ ነው የተባልኩት። ከዛ ሲሄድ ማለት በግዴታ ነው። በቃ ሰው ሌሊት ጀምሮ ቁጭ ብሎ እንትን ይላል። እንደውም በደንብ ከታየ በስነ ስርዓቱ ላይ አልመለስኩለት። እሺ ሌላው ደግሞ አልፈልግም ብለሽ ለምን አይወጣሽም? ፍቃደኛ ካልሆንሽ ኢንተርቪው ተብለሽ ተነጋግረሽ ካልሄድሽ ስትገቢ ቃለ መጠይቅ ወይ ኢንተርቪው ሲጀምሩ እንዴ ለዚህ አልተስማማንም ቃል ውስጥ ነው የመጣሁት ብለሽ ብድግ ብለሽ ለምን አልወጣሽም? እምቢ ብለሽ አላወኩም። ምኑን እኔ እንደዚህ እንደሚደረግ አላውቅም። ምክንያቱም ሰው ከቦኛል። በተከበብኩበት እንዴት ነው እንትን የምለው? እኔ ደግሞ ሰው ሪስፔክት ከማድረግ አንጻር እንጂ እሱ ይምጣ አይምጣ የማውቀው ታሪክ የለም። አልተስማማንም በዚህ። ከዛ ባለፈ ደግሞ ረድቻለሁ ላለው የረዳው የት አልደብተሩ እንደዚህ ነው እንድትናገር የሚፈልገው። ይሄን አርጓል፣ ይሄን አላረገም፣ ይሄን ዋሽቷል፣ እዚህ ጋር የትምህርት ቤት ከፍሏል ወይም አልከፈለም እንዳለው ልብስና ጫማ ለልጁ ሲገዛ ነበር ለ10 ወር ያህል ለ8 ወር ያህል ነበር ወይም አልነበረም። እንደዛ ያልሽ እሺ እየረዳ አልነበረም አደረኩ ያለው ወይም ደግሞ ይሄው እናቴ መዝግባ ያስቀመጠችውን እሱ የሚያወራውን አለ እናቴ የመዘገበችውን ደግሞ እሺ እናትሽ የመዘገበችውን ልጅና እዚህ ጋር እሱ የተከተናገራቸው ውስጥ ኤክስ ራይት አደርጋለሁ እኔ። እሺ ቆይ ለምን ይሄው መስከረም 4 ሩዝ 5 ኪሎ ገዝቷል። ወተት 1 ሊትር ገዝቷል። ብስኩት ገዝቷል። ይሄ ኩኪስ ማለት ነው። እሺ ከዛ በመስከረም 11 በየቀኑ ማይገናኙ መስከረም 11 ኳስ ገዝቷል። እርጎ ገዝቷል። ወተት 1 ሊትር ገዝቷል። ከዛ ብስኩት ገዝቷል። ፓምፐርስ ገዝቷል። 2 ፓምፐርስ ገዝቷል። ዋይፕስ 1 ነው የገዛው። ልጃችሁ የአራት ዓመቱ ነው አይደል? ልጃችሁ 3 ዓመት አሁን ነው 4 የሚሆነው። አዎ ማታ ማታ ይጠቀማል። ኦኬ እኔ ራሱ እንደውም ዳይፐር ሲጋራ ተሳስተካል። የ4 ዓመት ልጅ እንዴት ዳይፐር ይለብሳል? ዳይፐር ማለት ገዛ አትችልም ስለው እኔ ጋር መጥቶ ሲያድር ማታ ማታ ይሸና ነበርና ዳይፐር ገዛ ነበር አለ። እሺ ከዛም በኋላ ስጋ ግማሽ ኪሎ ስጋ ግማሽ ኪሎ አጥንት ገዝቷል። እነዚህን እንዳለ ካስቤዛ ጋር አጠቃቅልኳቸው። አይ እንትን ልበል ኦሬዲ አልቋል፣ ብዙ አይደለም። እሺ ከዛም በኋላ ደግሞ 1 ሊትር ወተት በተደጋጋሚ ገዝቶለታል 5 ጊዜ ምናምን ነገር ፓውደር ወተት። ከዛ ግን ፓውደር ወተት ገዝቷል ትንጥዬዋንና ከዛም በኋላ ይሄ 1 ኪሎ መሰለኝ። ትልቅና ትንሽ ነው ያለው እንደዛ ነው የመዘገብኩት። እሺ ከዛም በኋላ ደግሞ የግማሽ ሊትር ወተት ከመስከረም 4 እስከ 30 ግማሽ ሊትር ወተት እንትን ብሏል። ከዛ ደግሞ በሻንጣ ሙሉ በፌስታል ሙሉ ቦንዳ ልብስ ይዟል። 17000 ብር የደመረው ማለት ነው። 17000 ብር ኢንቨስት አድርጌ ዩቲዩብ ቪዲዮ ሰራው ያለው ላይ አዎ እሱ ጋር ሲደመር ማለው ዘው ልብስና ጫማ ስላልኩት እዚህ ጋር ራይት ከማድረግ ቤት ጫማ ያለው እዛው ቦንዳ ጫማና አንድ ጫማ አንድ አዲስ ልብስ አንድ እሺ ቦንዳ 3 ነው። እሺ የትምህርት ቤት ክፍያ ከፍሎ ያውቃል? 1 ወር የጥቅምት 2500 ብር የትምህርት ቤት ክፍያ 1 ጊዜ ብቻ ነው የከፈለው። 1 ጊዜ ብቻ። ኦኬ እሺ እንትን 4000 ብር በወር ይሰጥ ነበር? በጭራሽ። ኧረ በህልሙም 400 አይሰጥም። አይደለም 4000 ብር 4 ብር አይሰጥም። ያለኝም ነው የሚለው ከቶ ማያውቅም። 4000 ብር አንዴም በህይወቱ በጭራሽ ዴኔ ተመርምሮ ነው የሚበዛው። ዴኔ ተመርምሮ አባትነቱ ከታወቀ ጀምሮ ለ8 ወር ምንም በቃ ይሄን ብቻ ነው ያደረገው። ከዛም በኋላ ደግሞ ነገሩ በጣም እየተባባሰ ሲሄድ እኔ አልፈልግም ብዬ ከመሃል ወጣው። እኔ ማግኘት አንተን ስለማልፈልግ ብዬ ቁጥሩን የእናቴን ሰጠሁትኝ። ከዛም በኋላ የምታሳየው እሷ ናት። ይሄን ሁሉ ሲያደርግ የምትጽፈው እሷ ናት። እሺ 4000 ብር እሰጣለሁ ብሎ ነው እንጂ ቃል የገባው ሰጥቶ አያውቅም።
እሰጣለሁ ብሎ አላለም። ልጁን እንደውም አብይ ገና አንድ ወራችን ይሄ ሁሉ ሆኖ በአንድ ወር ውስጥ እኔ እናት መያዝ አለብሽ። ገና አንድ ወር አዎ ልነግርሽ ነው እያረኩለት ነው። በወር 4000 ብር እየሰጠሁሽ የትምህርት ቤት እየከፈልኩኝ የሚያስፈልግ ነገር ካለ አረጋለሁ። የሰጠክ መስሎኝ ገና እሰጣለሁ የሚል ሀሳብ ነው ያቀረብከው። መመዝገብ በሁለተኛው ወር በቀጣይ ወር ማለት ነው። ሰተከተክ 4000 ብር እሺ። ለምሳሌ አሁን እዚህ ላይ ያደረካቸውን ነገሮች የነገርከኝን ያውልክ ቢኒ ያደረካቸውን ነገሮች የነገርከኝን አሁን ዲቦራ ኮንፈርም ስታደርግ ራይት ያርኩ ነው። 4000 ብር ግን ሰተማታ ኮድ ከዚህ ጋር መሰረዝ አለበት። የለማ ገና ልትሰጥ ለወደፊቱ 4000 ብር ለቀጣዩን ተጣጣለ ልትሰጥ። ስለዚህ ገና ልትሰጥ ስለሆነ ስላልሰጠህ አይጻፍም። እዚህ ጋር ከተሰጡ ነገሮች ጋር አይጻፍም። ሰው ይሰረዛል። 4000 ብር ተሰርዟል። እሺ ሶ የገዛው ያልካቸውን ነገሮች ሁሉ ደብተር ላይ አንብባ እንደገዛክ ተመዝግቧል፣ ራይት ተደርጓል፣ ታርሟል። ግን የትምህርት ቤት ክፍያ ግን ስንት ጊዜ እንደሆነ አንተ አልገለጽክም። እኔ ደግሞ ለ8 ወር ያህል በየወሩ የከፈልክ መስሎኝ ነበር። እሷ አንድ ጊዜ ብቻ ነው የከፈለው ብላለች። መጀመሪያ ስጀምርልሽ እኮ ገና በአንድ ወር ውስጥ እኮ ነው ያልኩሽ። በቃ እቺ ነገር የተፈጠረችው አንድ ወር በሁለተኛው ወር ላይ ተከሰስኩኝ ነው እያልኩሽ ያለሁት። ህዳር 8 ነው መጥሪያ የደረሰኝ በቃ